አንዳንድ ሰው ደግሞ ሳታውቀው በቃ ገና ስታየው አፈፍ ትላለህ ወደድኩት ተወደለ ይሄ ምንድነው አርዋህ መጀመሪያ ተዋውቋል ማለት ነው እንደነሱ ሰው እንዲያስተሳሰቡ ነውና የሚሄደው እነሱ ሁልጊዜ ማታለል ስራቸው ነው እና ሊሸጉደን ነው እንደሚያደርገው ያልተብራሩ ነገሮች ሲመጣ ዑለሞች ያን ነገር ተንትነው ወደ መሰላቸው አንተ አንድ ራእይ ይኖራል አንድ ራእይ ይኖራል ኺላፍ የሚመጣው ማለት ነው ኺላፍ ግጭት ሊፈጠር ይችላል ግጭት እንዳይመጣ እኮ በገበያው ዓለም ራሱ ታደስ ሰው ጥቅሙ ተተነካበት ዝም ይላል በስግደታችሁ ጊዜ ወደ ተከበረው መስጂድ ፊታችሁን አዙራችሁ ስገዱ ይላል አላህ ምክንያቱም ወኝ ነኝ እንደ ልጅ የተሻለ የመጣ ይላል የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን بسم الله الرحمن الرحيم الحمد لله صلى الله وسلم وبارك على رسول الله وعلى آله وصحبه ومواله وبعد يتكبراتو يا أفريكا تي في بروجرام تكتاتاي ودمناهاتوች السلام عليكم ورحمة الله وبركاته عند ህዝብ አንድነታችንን መጠበቅ አንድነታችንን ሊያስጠብቁ የሚችሉ ነገሮች የአንድነታችን ወሳኝነትና አንገብጋቢነት በሚል ርዕስ ዙሪያ ላይ ከሸኻችን ሼኽ ሰዒድ አላህ ይጠብቅልን እሳቸው ጋር ቆይታ አለን ባለፉት ፕሮግራሞቻችን ብዙ እንደተማማራችሁ ተስፋ ያደረኩኝ ዛሬም ያ ፕሮግራማችን ይቀጥላል ከኛው ጋር ቆዩ ኢንሻአላህ ሼኽና الفاضل اهلا وسهلا በዛሬው ፕሮግራማችን የምናየው ሸኽና ቅብላችን አንድ መሆኑ በራሱ ለአንድነታችን ምን ያህል መሰረት ስለመሆኑ ማሳያም ስለመሆኑ የምናይበት ርዕስ ነውና ተፈضل ሸኽና بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وعلى የአንድነት መገለጫዎች ብዙ ናቸው ከነዛ ተጨባጭ ከሆኑት ነገሮች መንፈሳዊ ከሆኑት በፊት የሚታዩ የሚዳሰሱ የሆኑ የአንድነት አሻራዎች ከሚባለው ቂብላ ነው አንዱ ቂብላ ያው በስግደት ጊዜ የምንዞርበት አቅጣጫ ካዕበተል ሙሸረፋ በዓለም ዙሪያ ያሉ ህዝቦች በሙሉ وحيثما كنتم فولوا وجوهكم شطر المسجد الحرام በየትም በሀገር ብትሆኑ በስግደታችሁ ጊዜ ወደ ተከበረው መስጂድ ፊታችሁን አዙራችሁ ስገዱ ይላል አላህ ይሄ ምንድነው አንድነት አርማ ነው ራሱ ማለት ነው አንዱ ወደ ምስራቅ አንዱ ወደ ምዕራብ ከሆነ ያ አካል ሲለያይ አስተሳሰብ መብረ ይለያያል እና ለዚህ ሲል አላህ Subhanahu Wa Ta'ala ለየውመል ቂያማ ቋሚ የሆነ አቅጣጫ ሰጠን ቀደም ሲል ቤተል መቅደስ ነበር የሚዞረው ያንን ቀይሮ አላህ Subhanahu Wa Ta'ala ካዕባ ነብዩ ተወልደው ያደጉበት አካባቢ ስለነበረ በጣም ይወዱታል አካባቢያቸው እንደገና ደግሞ የተከበረ ቦታ ከማንኛውም ቦታ የተቀደሰ ነው መዲና ሲሄዱ ግን ያው ለጊዜው ይሁዶች በዙሪያ ስለነበሩ እነሱ ጋር ለመቀራረብ ተብሎ ወደ እነሱ ቂብላ ስገር ተብለው ነበር ወደ ቤተል መቅደስ ማን ነው እዛ እንደ 17 ወራት እዛ ተሰገዱ በኋላ እነሱ ያው ሸፍተኞች ናቸው እንደነሱ ሰው እንዲያስተሳሰቡ ነውና የሚሄደው እነሱ ሁልጊዜ ማታለል ስራቸው ነው እና ሊሸጉደን ነው እንደሚያደርገው ያው የኛን ቂብላ ሲያከብር እኛ ጋር ለመግባባት ብሎ እንጂ እውነት ተልቡ ነው ወይ ይያሉ ማማት ጀመሩ ማለት ነው መኮች ደግሞ እዛ ሄዶ ወደ ቤተል መቅደስ ነው እየሰገደ ሲባል የበስተናደዱ እኛን ቂብላ አርክሶ በጊዜ አላህ Subhanahu Wa Ta'ala ነብዩም ይሄን ነገር ጊዜያዊ ይሆናል ከጊዜ በኋላ ምናልባት መለስ ይሆናል የሚል ተስፋ ነበራቸው በየጊዜው ጅብሪል በመጣ ቁጥር ስለዚህ ጉዳይ ይዞ ይመጣል እያሉ ይጠብቁ ነበር ማለት ነው
ቀድ ነራ ተቀልበ ወጅከ ፊሰማይ ፈለንወሊየነከ ቂብለተን ተርዳሃ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም አለ አላህ ሱብሓነሁ ወተዓላ። እና በየጊዜው ያው ጅብሪል ይህ አይነት ዜና ይዞ ይመጣል ብለህ አይንህን ወደ ላይ ስታማትር አይተናል እናውቃለን አለ። ስለዚህ አሁን ጀምሮ አንተ እንደፈለግከው ይሆንልህና ወደ መስጂዲል ሐራም ዙረህ ስገድ አለ። ቀጥሎ ለኡመቱም ጭምር መሆኑን ምናልባት ነብዩ ናቸውና እንደዚህ የታዘዙት ሌላው እንደፈለገ እንዳይል ደግሞ ወሐይሱማ ኩንቱም ፈወሉ ውጁሀኩም ሸጥረሁ ሁላችሁም የትም ቦታ ብትሆኑ በቅርብም በሩቅም በምስራቅ በምዕራብ በደቡብ በሰሜን ሐታ ቤተል መቅዲስ ያለው ቤተል መቅዲስ ያለውም እንኳን ወደ ካዕበተል ሙሸረፋ ዙሮ መስጊድ ያለብህ ተባለ። ይህ ምንድነው? የአንድነት መሰረት ሆነ ማለት ነው። የሙስሊሞች አርማ ሆነ። ማንኛውም ሙስሊም ያለ ሰው የትም ክፍለ ዓለም ቢሆን ወደ ካዕበተል ሙሸረፋ ዙሮ መስጊድ እንዳለበት ተደነገገ። እስካሁን ድረስ ያው እየቀጠለ ነው ያለው ማለት ነው። እና ይሄ ትልቅ እንግዲህ አርማ ነው። አንድነት ባይፈለግ ኑሮ አላህ ሱብሓነሁ ወተዓላ የትም ቦታ ብትገዛው ወደ የትም ብትዞር ሌላ ቦታ ለሱና ሶላት ከሆነ ለምን ወይም ደግሞ አቅጣጫ የጠፋብህ ከሆነ ወደ ፈለግከው ስገድ ይላል። ግን በእክትያር ጊዜ ያው ችግር ካላለ ሁልጊዜም ወደ ቤተል መቅዲስ ሳይሆን ወደ ካዕባ መመለስ አለባችሁ። ካዕባ የሁላችሁም መታወቂያ ይሆናል አላህ ሱብሓነሁ ወተዓላ። እና ይሄ ለምንድነው? ለአንድነትን ለማስመር ነው ማለት ነው። የሚገርመው አንድ ቂብላ ኖሮ ሌሎችን እምነቶች ያየን እንደሆነ ወደ አንድ አቅጣጫ ተቀጣይቶ አይደለም። እምነት ተቋማቸው ወዳለበት አቅጣጫና ወደ ተገነባበት አቅጣጫ ነው ተቀዳጅተው ኢባዳ ሲያደርጉ ወይም ሲጸልዩ የምናያቸው። እኛ ግን ወደ አንድ ቂብላ ዓለም ላይ ያለ ቤተል መቅዲስንም ጨምሮ ያለው ወደ አንድ ቂብላ ተቀጣይቶ መስገድ በአንድ ኢማም ለዛውም ሐረመይንን ያየን እንደሆነ ሚሊየንስ የሚቆጠሩ ሰዎች በአንድ ኢማም ነው ተሰብስበው የሚሰግዱት። አንድ ኢማም ነው የሚሰግዱት። የሚቀሩትም አንድ ነገር ነው፣ ፋቲሃ ነው። ሁልጊዜ መሰረቱ ፋቲሃ መለም የቅረእ ፋቲሃተል ኪታብ ሰላተ ለሁ። ይሄ እንግዲህ ቁርአን ብዙ ነው። ማንኛውንም ቁርአን ቀርቼ እሰግዳለሁ ሊል ይችል ነበር። መነሻው ፋቲሃ ነው። ፋቲሃን ያልቀራ ሶላት የለውም። ይህም እንግዲህ አንድ ወጥ እንዲሆን ሆን ተብሎ የተደረገ ይመስላል ማለት ነው። ውስጣዊ ሙጫዊ ማንነታችን እንዲመሳሰልና እንዲተሳሰር ሁለንተናችን አንድ አምሳል አንድ አካል እንድንመስል ይፈለጋል ማለት ነው። አዝካሮች ራሳቸው ተክቢራው፣ ተስቢሑ፣ ተህያው ሁሉ ነገር ወጥ ነው። ሰሚዐ አላህ ትላለህ፣ ስጁድ ላይ ሰሚዐ አላህ አትልም። ሁሉም ቦታ ተመድቦለታል። ሁሉም ሰዎች ደግሞ የትም ሀገር የሆኑ ያንን ማለት አለባቸው። እክትላፈል ዑለማ የሚመጣው ራሱ መስኩት በሆኑ ነገሮች ነው። እነሱ ግን መሰረታዊ የሆኑ ነገሮች ታልቆላቸዋል። በቁርአን በሐዲስ ተመድበዋል። ሁሉም በየቦታቸው በየጊዜያቸው። ከዛ ውጭ እንግዲህ አንዳንድ ጊዜ ያልተብራሩ ነገሮች ሲመጣ ዑለሞች ያን ነገር ተንትነው ወደ መሰላቸው አንተ አንድ ረእይ ይኖራል፣ አንድ ረእይ ይኖረኛል። ኺላፍ የሚመጣው ለዛ ነው። ያ ደግሞ መኻለፉ እዛ ላይ አይጎዳም። መሰረታዊ ነገር ግን አላህ እንደዛ አድርጉ በዚህ ቦታ በዚህ ሁኔታ ካለ ኺላፍ የሚባል ነገር ቦታ የለውም። ይሄ ሁሉ አጠቃላይ አንድነታችንን ነው የሚያመለክተው ማለት ነው። ኸይር የአላሁ ስብሓነሁ ወተዓላን ሁላችንም በወጥ ታዛዥ መሆናችን በራሱ አሰጋገዳችንን፣ ኢባዳው፣ ጾሙ መሰል ነገሮችን በምናያቸው ሰዓት ጣዓቱላሂ ፊ ኢትጃሂል ዋሂድ ወደ አንድ አቅጣጫ ተቀጣይተን ቂብላውን ብቻ ሳይሆን ሀሳባችን ራሱ ማሳካት የምንፈልገው ሀጅ ከሆነ ሀጅ ነው፣ ጾም ከሆነ ጾም ነው። የጋራ ኢባዳዎች በራሳቸው ሸርማው ይሄ ነው ዋናው የተፈለገው እኮ። ሌላው ቀርቶ ሶፍ ራሱ ላ ተኽተሊፉ ሰው ሱፉፈኩም ወላ ተኽተሊፉ ወተኽተሊፈ ቁሉቡኩም አሉ። ወጣ ገባ ከሆነ አቋቋማችሁ ልባችሁም እንደዛው ይለያያል። ሱብሃንአላህ። ዛሂር እንግዲህ ባጢኑን ውስጡን ስሜቱን ተከትሎ ነው የሚጓዘው። ከውስጥ አንድ ነገር ችግር ሲኖር ከላይም ያው ወላ ተዳበሩ የሚለው ሁሉ እንደዛ ነው። ሰው ሲጠላላ ምን ሲል ጀርባ ይዟዟራል፣ ማየት አይፈልግም የሚጠላውን ሰው። ይሄ ሁሉ እንግዲህ አጠቃላይ ዋህድያን የዋህድያን አህምያነት እንደገና የተፈርቁን አደገኝነት ለማሳየት ነው እነዚህ ሁሉ ነገር የሚጠቁሙን ማለት ነው። ወኩኑ ዒባደላሂ ኢኽዋናን ብሎ መጨረሻ ላይ ነው ራሱ ላ ተዳበሩ የሚለው። ኩኑ ዒባደላሂ ኢኽዋናን
ሁላችሁም ያላህ ባሪያ እንደመሆናችሁ ወንድማማች መሆን አለባችሁ። ወላ ተዳበሩ ወላ ተቃጠዑ ወላ ተሐሰዱ ወላ የቢዕ ባዕዱኩም ዐላ በይዕ ባዕድን ወላ የኽጢብ ዐላ ኽጥበቲ ባዕድን። የሁሉ አጠቃላይ አንድነትን ለመዋብ ነው። አንድነትን ለመታደግ ያልተደረገ ጥረት የለም ማለት ነው። በዒባዳው ብቻ አይደለም ማለት እኮ ነው። ይሄ በዒባዳው ብቻ ሳይሆን ሐታ በስራ ወላ የቢዕ ባዕዱኩም ዐላ በይዕ ባዕድን የሚለው ኺላፍ ግጭት ሊፈጥር ይችላል። ግጭት እንዳይመጣ እኮ በገበያው ዓለም ራሱ ታደስ ሰው ጥቅሙ ተተነካበት ዝም ይላል አይልም። ምክንያቱም ጥቅሙ የግል ጥቅሙን ስታከብርለት ነው እኮ ወንድምነት። አንተ የእሱን ጥቅም ከነካህ ራስ ወደድ ሆንክ ማለት ነው። ስግብግብ ሆንክ ማለት ነው። ከዛ ራስክን እያስቀደምክ ራስክን እየጠቀምክ ሌላው ላይ ጫና የምታረግ ከሆነ ወንድሜ ነው ቤትል እንዴት ይገባዋል? አይመጣም፣ ሊሆን አይችልም። እና ለዚህ ነው ሄዶ ማህበራዊ ህይወታችንንም ጭምር ኹጥባውም ጋር ተያይዞ አንዱ የኸጠባትን ወር አንዱ ያጫትን እንዳታጭ ጣልቃ ገብተህ በሀብት በምናምን ይሄኛው እንደው አደገኛ ነው። ጊዜ ጮኛ በሚባልበት ጊዜ ሰው የሴት ልጅ ወገን ለልጁ የተሻለ ማግኘት ይፈልጋል አይደል? ስለዚህ አንተ መጀመሪያ እንደምትሰጠው ተስፋ ተሰጠው በኋላ የተሻለ ሰው ከመጣ ያፈርሳል። እንዲህ ከሆነ የፊተኛው ሀብታም መጣ፣ ምሁር የፊተኛው ማይም ከሆነ ምሁር መጣ፣ የፊተኛው መልከ ድፉ እንደሆነ መልክ የተሻለ መጣ፣ በጎሳው ደግሞ የተሻለ ተተባለ። በቃ የሆነ ምክንያት ፈጥሮ ያፈርሰዋል ማለት። ምክንያቱም ሞኝ ነኝ እንደ ልጅ የተሻለ የመጣ ይላል። ስለዚህ ያ እስከሚጨርስ ድረስ የመጀመሪያውን ልባት እስከሚደረግ እንዳትገባ አለ። ለምን ዋህዳ ይነካል፣ ግጭት ይፈርሳል፣ መቃቃር ይመጣል ማለት ነው። በዚህ ደረጃ እቤት ውስጥ ገብቶ ሸርዓችን አንድነታችን ልንጠብቅባቸው የምንችልባቸው ነገሮች በሙሉ ተጠንቀቋቸው፣ ራቋቸው እኮ ሁሉም ነገር በቃ ሱብሃንአላህ። የሚያፈርሱትን ነገር አውቀን መጠንቀቅ፣ የሚያዳብሩትን ነገር አውቀን መስራት ስንችል ነው። ዝም ብለን መዝሙር ብቻ አንድነት ብንል ከየት ሊመጣ ይችላል? ራሴን መጥቶ እግሬን ቢያሻሹኝ አይገባኝም ይላል ሰው። ራስህን ኮርኮም አድርጎ አብሽራ ይቅርታ ቢል አውቆ እኮ አይመጣ እያታለለ። መልካም። እንደው ከዚሁ ጋር አያይዘን የጉርብትናን ሐቅ ሸርዑ አንድነት ሊጠበቅ የሚችለው እቤት ውስጥ ወንድማማችነታችንን በደንብ አድርገን ማጠናከር እንዳለብን ከነገረ በኋላ ወጥቶ ደግሞ ወደ ጎረቤት ሊሄደው እየሰፋ ሄደ። ከዛ ወደ አካባቢ ምናምን ያለ ይሰፋ ማህበረሰቡ፣ ከዛ ወደ አጠቃላይ ወደ ሰው ወቁሉልና ሲወስና አጠቃላይ ሰው እያሰፋ መልካም ስነ ምግባርህ ለሌሎች አርአያ እየሆነ ጋጠወጦችን ራሱ አንተም ቁድዋ ሆነህ ወደ አንተ ለማምጣት ጥሩ ሆነ በተገኘ ቁጥር ያ ነገር ራሱ እየሰፋ ይሄዳል ማለት ነው። በራሱ ዙሪያ ዝም ብለህ አንተ ሌላ ነገር ምሰራው ሌላ ምታወራው ሌላ ከሆነ ግን እንዴት አድርጎ ሰው ጋር መግባባት ይቻላል? በፍጹም ሊመጣ አይችልም። ነብዩ ሰለላሁ ዐለይሂ ወሰለም ያችን ሴት ወህየ ፊናር ብለው ያሏት እኮ ጎረቤት ላይ አዛ ስለነበረች አይደል ሼክ መጥቶ እሱ ያው አንድነትን የሚያፋልስ ነገር በመሆን አይሆንም በራሱ ሴት አቢዲያና ሌሊት ትሰግዳለች፣ ሰደቃ ታደርጋለች፣ ምን ነገር ወላኪን ተኽታውና ስላቸው ወህየ ፊናር ሁሉ ፋይዳ የለም። ምክንያቱም የእሷ ኢባዳ በግሏ ዙሪያ ነው። ሌሎች ጋራ ያለው ሕቁቅ ጠፍቷል ማለት ነው። ያ ደግሞ አንድነትን የሚያፈርስ ስለሆነ ያን እንደገና ያ ሁሉ ኢባዳ እያደረገችም የእሳት ናት እስከ ማለት ሄዱ ማለት ነው። ይሄ በጣም አደገኛ ሁኔታ ነው። አንድ የተራ ነገር የምናየውን ነገር ሸርዑ አንዳንድ ጊዜ በጣም አስደንጋጭ ሁኔታ እርምጃ የሚወስደው ማለት ነው። በተቃራኒዋ ደግሞ ኢባዳም ላይ ደካማ የሆነችዋ አንድነት ላይ ሰዎችን ስለማትነካ እሷ ደግሞ ብለው የተሻለ ነው። እና ብዙ ጊዜ ምሳሌው ተቆጥሮ አይዘለቅም እና ማንኛውም ሰው በተቻለው መጠን ራሱን መግዛት አለበት፣ ነፍስያን መቆጣጠር አለበት። ይሄ ግን ፈታኝ ነው። ምክንያቱም አንተ ያው ዲን የመጣው ራሱ ሊመዝን ነው፣ አንተን ሊመዝን ነው። እና የተቀመጠልን ሚዛን ትተን የራሳችን ሚዛን ለማውጣት ብንሞክር ፋይዳ የለውም። መልካም። ሌላው ኢጅቲማዑል ቁሉብ ቀብለ አጅሳድ የሚለው
አሁን አጅሳዳችን ማህበራዊ ህይወታችንን በላይ ላዩ ያስመሰልን ያለ ነው። ውስጣችን ግን ሙተናፊር ነው፣ የተለያየ ማንነት ነው ያለንና የቀልብ ዋህደው ይቀድማል ነው ሸህ መፈضል። ወሳኙ ምስ ነው እንጂ ኢጅቲማዑል ቁሉብ አህሙ ቀብለ ኢጅቲማዒል አጅሳድ። የልብ መቀራረብና መዋሃድ ከአካል ግንኙነት ቅድሚያ ይሰጠዋል። መሰረቱ እሱ ነው። ልቡ የሚቀራረብ ሰው በአካል ቢለያይ እኮ ችግር የለውም። ምክንያቱም ዓላማ አንድ ነው፣ አስተሳሰብ አንድ ነው። ብትለያይም አብሮ እንዳለ ነው የሚቆጠረው። አልአርዋሁ ጁኑዱ ሙጀነደ የሚለው ስም ጁኑዱ ሙጀነደ ፈማ ተአለፈ ሚንሃ እኽተለፍ ተናከረ ሚንሃ እኽተለፍ ሙኽተለፍ የሚለው። ስለዚህ መጀመሪያ ገና በአካል ሳንፈጠር ሩሆች ይተዋወቃሉ። ሲተዋወቁ እዛ ገና ሩህ ለሩህ ሲገናኙ አንዳንዱ ደስ ይልሃል፣ እንደው አፈፍ ብለህ ወዲያው ትለምደዋል። አንዳንዱ ደግሞ ይከብድሃል። ወደ አካል ስትመጣም ያ ነው ራሱ የሚመጣው። አንዳንድ ሰው ምንም ሳይበድል ሳያስቀይም እኮ ደስ የማይል እሱ ታገኛለህ። አንዳንድ ሰው ደግሞ ሳታውቀው በቃ ገና ስታየው አፈፍ ትላለህ፣ ወደድኩት ትላለህ። ይሄ ምንድን ነው? አርዋህ መጀመሪያ ተዋውቋል ማለት ነው። እና አጥዩሩ አላ አጅናሲሃ ተቃው ይላል። ወፎች እንኳን ጉርብ አላቸው አይደለም? ለየት ብላ በአጋጣሚ ሌላ ጉርብ የእሷ አለመሆኑ ስታውቅ መልስ ብላ ወደዛኛው ወደ ቡድናት ይላል። እንስሳዎችም ፍየሎች፣ በጎች ለምሳሌ በግ ሲያወሩት ብሎ ሊቀላቀሉ ሲሉ ሌላ ሆነ ስታገኝ መለስ ትላለች። ይሄ የሰው ብቻ ባህሪ አይደለም፣ የተፈጥሮ ነው ማለት ነው። ማንኛውም እንግዲህ የሚመስለውን ይመርጣል ሁልጊዜ ማለት ነው። እና ጥሩ ስነ ምግባር የታነጽን ስንሆን ማንኛውም ሰው ለሌላው ቁድዋ ሞዴል ትሆናለህ ማለት ነው። የአንተ አይነት አመለካከት ያላቸው ሁሉ ይፈልጉሃል፣ እንደ ማግኔት ይስበዋል። ተሳሰብ ነማ ይሆን ተቃራኒ ሲሆን ደግሞ እንደዛው ተቃራኒው ነው የሚመጣው ማለት ነው። አሁን የዓለም ላይ የምናየው ዓለመል ኢስላምን የሀሳብ ልዩነት መለያየቱ፣ የተለያዩ ግጭቶችን የምናየው ቀልብ አንድ አለመሆኑ ውስጡ ነው። ታዲያ ችግሩ ውስጥ እኮ ነው። ውስጡ እንደሆነ እኩሉ ያው ጃሂል ነው፣ ምንም አያውቅም። እኩሉ ደግሞ አስተዳደጉ የተበላሸ ነው። መጀመሪያ ያለበት ቢአ ራሱ የሌላ ቢአ ነው። እኩሉ ደግሞ ያው ተካፊሩ ጋር የተቀላቀለ ይሆንና ዝም ብሎ እንትን ይላል። ኋላ እንደገና ደግሞ ይሻላል የተባለው ራሱ በጥቅቅን ነገሮች ይናቆራል። በአስተሳሰብ ባነጋገር አንተ ያልከውን ትንሽ ተዕዲል እንኳ ለማድረግ ለማስተካከል ከሞከረ አንተ ሌላ ትርጉም ትሰጠውና ከከዘራፍ ትላለህ። ብዙ ችግሮች የሚሆኑት ነው አለመናበብ ነው፣ አለመቀራረብ። ሰዎች ያው ሁልጊዜ ረጠም ብለው ማሰብ አለባቸው። ወፈፍቴነት፣ ግልፍተኝነት፣ አንድ ነገር ሳታረጋግጠው ሳትረዳው ብድግ ብለህ ቦክ በምትልበት ጊዜ ያኛው ደግሞ ሰው ነውና ረደል ፊዕሉ ደግሞ የባሰ ይሆናል። ሁሉ ነገር ግን ተአኒ አልአናቱ ሁሉ ነገር ረጋ ብሎ በሚታሰብበት ጊዜ የምንናገረው ነገር ምን ጥቅም ያመጣል ብለን ብናስብ መጀመሪያ በመናገር ምንድን ነው የማገኘው? የሚጎዳ ነገር የምተወው ነገር በመተው ምንድን ነው ዋጋ ያስከፍልሃል። አንድ ነገር የሚገባውም ነገር በወቅቱ ታልሰራህ ማለት ነው። ያን ነገር መጀመሪያ መመዘን ያለብን ማለት ነው። የምትሰራውን ለምን እንደምትሰራው፣ የምታወራው ለምን እንደምታወራው፣ ተወርቶ ምን ውጤት እንደሚያመጣ፣ ኢጃብይ ነው ሰልብይ ነው፣ ይጠቅማል ይጎዳል ብለን ስናስብ ሁልጊዜ ያው የተሳካ ይሆናል ሁኔታው ነገር ማለት ነው። ዝም ብለን በግልፍተኝነት በስሜት ግን እንትን ታልን ሁልጊዜ ግጭት ነው። ምክንያቱም መኪና እንኳ ስትነዳ አንተ ረጋ ብለህ ስትነዳ አለበለዚያ እንዲታልክ የሆነ አንድ ችግር ይፈጠራል ማለት ነው። እና ሁልጊዜ አስተዋይ መሆን ይኖርብናል ማለት ነው። አልሕልም ወልአናት አሉ አንድ ሰሃቢ ነብዩ ጋር መጥቶ አዲስ ሰለምቴ ነው እና ሲያዩት በጣም ስነ ምግባሩ ተፈጥሮ የተረጋጋ ነገር ነው እና እነ ፊከ ኸስለተን ዩሒቡሁም አላሁ ወረሱሉሁ አሉ። አንተ ውስጥ ማየው አሉ ሁለት ባህሪያቶች አላህና መልእክተኛው የሚወዳቸው ባህሪያቶች አንተ ላይ አያለሁ አሉት። ገና አዲስ የመጣውን ሰውዬ እኮ ነው። አልሐምዱሊላህ አለዚ ጀበለኒ አላማ ዩሒቡ አላሁ ወረሱሉሁ አለ። አላህና መልእክተኛው በሚወዱት ባህሪ ለቀረጸኝ ጌታ
ምስጋና ይገባዋል። ያው እኔ ከስቤ አይደል የሚያመጣሁት አላህ የሰጠኝ ነው። ሁሉን ነገር አስተውሌ ረጋ ብዬ እንትን ማለት እወዳለሁ። ይህ አላህ የሚወድ ባህሪ ይሄ ነው አሉ። ያው በተፈጥሮም አንዳንድ ሰው እንደዚህ እኮ ሳይማር ምን ሳይልም ጥሩ ሰው አለ። መረጋጋትና መቻል፣ ትዕግስትና መረጋጋት፣ አርቆ ማስተዋል፣ ይሄ ትልቅ አላህ የሚወደው። ሰዎችም ደግሞ እንዲህ አይነት ባህሪ ያለውን ሰው ይወዳሉ። ሁሌም አንድነት ሊጠበቅ የሚችለው በእንደነዚህ አይነት ሰዎች ነው። እንደዚህ አይነት ሰዎች እነሱም ለሌላው ምሳሌ ይሆናሉ። እና ይህ አይነት አንተ እንኳን ወፈፌ ብትሆን ሌላ ሰው የዚህ አይነት ባህሪ ላይ ስታይ ትቀናለህ። እኔም እንደሱ ይጋባልም ጭምር በቆይታ መስራት እንኳን ባትችል ያ ነገር ጥሩ መሆኑን ታውቃለህ፣ ጥረትም ታደርጋለህ ማለት ነው። ኸይር ደው ሰዓት ስላሌለ ኢንሻአላህ በሚቀጥለው ፕሮግራማችን ዳስሳለን ይቀሩን ሸኽና። የተከበራችሁ የፕሮግራማችን ተከታታዮች ከሸኽ ጋር የነበረን ስለ አንድነታችን ስንወያይ የነበርነው ርዕስ እዚህ ላይ ይቋጫል። በሚቀጥለው ርዕስ እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን